ሰላም ፍሬህይወት ዮሐንስ ነኝ። ዛሬ በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በኤርትራ መካከል የተከሰቱ አበይት ክስተቶችን በዝርዝር ይዤላችሁ ቀርቤያለሁ። ለዛሬ 3 አጀንዳዎችን መርጬላችኋለሁ። የመጀመሪያው አጀንዳችን በኤርትራ የሚገኘው ዳመሶብ ጆርናል የሚል ስያሜ የተሰጠው በኤርትራ መንግስት ባለስልጣናት እንደሚዘወር የሚነገርለት የመረጃ ማዕከል አንድ መረጃን አጋርቷል። መረጃው በአፍሪካ ህብረት እንዲሁም ደግሞ በተባበሩት መንግስታት ድርጅት ላይ ክስን የመሰረተ ወይም ደግሞ አቤቱታን ያቀረበ ነው። የክስና አቤቱታም የቀረበው በኢትዮጵያና በኤርትራ መካከል ያለውን ውጥረት ተከትሎ ሁለቱም ተቋማት ኢትዮጵያን አላስጠነቀቁም ወይም ደግሞ ኢትዮጵያ ከምታደርገው እንቅስቃሴ እንድትቆጠብ ምንም አይነት እርምጃ አልወሰዱባትም። ስለዚህ በጉዳዩ ላይ ተባባሪ ናቸው በማለት የኤርትራ መንግስት ሙሉ ለሙሉ ትኩረቱን በእነዚህ ሁለት ተቋማት ላይ አድርጓል። ዳመሶብ ጆርናል ይዞት በወጣው ዘገባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በኢትዮጵያ የሚገኙ የተለያዩ የጦር ጀነራሎች እንዲሁም ደግሞ ባለስልጣናት ትኩረታቸውን አሰብ ወደብ አድርገው ከኤርትራ ጋር ወደ ለየለት ጦርነት ለመግባት ዝግጅታቸውን ጨርሳቸዋል የሚል ዝርዝር ትችትን ያስተናገደ ጽሁፋቸውን ይዘው ወጥተዋል። ጽሁፉ የታተመው ኖቬምበር 16 2025 ላይ ሲሆን እኔ ደግሞ የዚህን ጽሁፍ ጥቅል ሐሳብ ለእናንተ ዝርዝር አድርጌ ይዤላችሁ ቀርቤያለሁ። ሁለተኛ አጀንዳችን በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰና እየተጠናከረ በመጣበት በዚህ ወቅት ላይ በኤርትራ ድንበር አቅራቢያ ላይ የተባበሩት አረብ ኤምሬትና እስራኤል የጦር ቤዝ ግንባታቸውን አጠናክረው የጦር ኃይላቸውን ሊያሰፍሩ መሆኑ ተሰምቷል። እስራኤልና የተባበሩት አረብ ኤምሬት የሚያሰፍሩት የጦር ኃይል ለኤርትራ እጅግ አደገኛ የተባለ ስጋትን ጥሎባታል። ስጋቱም የመነጨው ሁለቱም ሀገራት ከኢትዮጵያ ጋር ያላቸው የሁለትዮሽ ግንኙነትን ተከትሎ ነው። የተባበሩት አረብ ኤምሬትና እስራኤል በኤርትራ አቅራቢያ የጦር ሰፈራቸውን የሚያሰፍሩበት አካባቢ ምንድነው? በዚህ አካባቢ ላይ ምን ሊፈጠር ይችላል? ከዛም በተጨማሪ ኢትዮጵያ ደግሞ ልታገኛቸው የምትችላቸው እድሎች የትኞቹ ናቸው? ኤርትራ ምን አሰጋት የሚለው በዝርዝር ይዤላችሁ ቀርቤያለሁ። ሶስተኛና የመጨረሻ የሆነው በሰሞኑን መነሻቸውን ከተለያዩ ሀገራት ያደረጉ የጭነት አውሮፕላኖች ወይም ደግሞ ካርጎ ኤርክራፍትስ በኢትዮጵያና በኤርትራ አየር ማረፊያዎች ላይ ማንዣበብ መጀመራቸውን የሚገልጹ የተለያዩ የሳተላይት ምስሎች ይፋ እየወጡ ይገኛሉ። አፍሪሚኒስት የተባለው የተለያዩ የኤር ካርጎ አውሮፕላኖችን መረጃ የሚያጋራ ድረገጽ ደግሞ ይዞ በወጣው መረጃ መሰረት በኤርትራ ባሳለፍነው ሳምንት የተለያዩ ጦር መሳሪያዎችን እንደጫኑ ግምት የተሰጣቸው የካርጎ አውሮፕላኖች መንቀሳቀሳቸውን በሳተላይት ምስል ጭምር አስደግፎ ሲገልጽልን ቆይቶ ዛሬ ላይ ደግሞ ከተባበሩት አረብ ኤምሬት ወደ ኢትዮጵያ የገባ የካርጎ አውሮፕላን መኖሩን የሳተላይት ምስል ጭምር በማስደገፍ መረጃውን አጋርቶናል። ስለዚህ ካርጎ አውሮፕላንና በኢትዮጵያና በኤርትራ መካከል ያለው ውጥረትና የካርጎ አውሮፕላኖቹን እንቅስቃሴን በተመለከተ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ታዲያ እናንተ እነዚህ አስገራሚ መረጃዎች እንዲሁም ደግሞ ጥልቅ የሆኑ ትንታኔዎች እንዲደርሳችሁ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ እየጋበዝኳችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ሌሎች ይህ መረጃ እንዲደርሳቸው እንድታደርጉልኝ ጋበዝኳችሁ። ወደ ዝርዝር ዘገባዎቹ ተሻገርኩኝ። አብራችሁኝ ቆዩ። የኤርትራ መንግስትን ሐሳብ እንዲሁም ደግሞ ፕሮፓጋንዳን በማንጸባረቅ የሚታወቀው ዳመሶብ ጆርናል የተባለው ድረገጽ ይዞት በወጣው ልዩ ሀተታ ላይ በኢትዮጵያ ላይ የተለያዩ የጦርነት ተንኳሽ ወይም ደግሞ በኤርትራ ላይ ኢትዮጵያ ጦርነትን አውጃለች የሚል ሐሳብን ካስጨበጠ በኋላ የአፍሪካ ዩኒየን እና የተባበሩት መንግስታት ድርጅት ላይ አቤቱታን ያቀረበ ረጅም ትንተና ጽሁፍን ይዞታል። ዳመሶብ ጆርናል enough is enough አብይ አህመድ mark towards a war and African Union unforgivable silence በሚል ርዕስ ይዞት የወጣው ጽሁፍ ላይ በኢትዮጵያ መንግስት የጦርነት ቀስቃሽነት ከኤርትራ ጋር ግጭቶች መሆናቸውን በመግለጽ አፍሪካ ዩኒየን እና የተባበሩት መንግስታት ድርጅት ደግሞ በጉዳዩ ላይ ዝምታ መምረጣቸው ተባባሪነትን የሚያሳይ እንደሆነ ሀተታው በረጅም ያስረዳል። በዚህ ሀተታ ላይ ቁልፍ የሆኑ ነጥቦች ተነስተዋል። የመጀመሪያው ነጥብ ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በጦር ጀነራሎቿ እንዲሁም ደግሞ የሚዲያ ፕሮፓጋንዳ አራማጆቿ ምሁራን እንዲሁም ደግሞ የሀገሪቱ ብሔራዊ ቴሌቪዥን ጣቢያዎችን ጭምር በመጠቀም ኢትዮጵያ ልጅግ አስገራሚ ለሚባልና ለትልቅ ጦርነት እየተዘጋጀች መሆኗን የሚገልጹ መረጃዎችን እያንጸባረቀች ትገኛለች ብለዋል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ያደረጓቸው ንግግሮች በተለያዩ ሚዲያዎች ላይ ቀርበው ቃለ መጠይቅ ባደረጉበት ወቅት ላይ የሰጡትን ሐሳብ በይፋ በኤርትራ ላይ ጦርነት አውጀዋል የሚል ሐሳብን ጭምር ያንጸባረቀ ሀተታ እንደሆነ የተነገረው። በዚህ ሀተታ ላይ ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድን ጀምሮ መላው ኢትዮጵያውያን የአሰብ ወደብ ይገባናል የሚል ጥያቄ የሚያነሱ ኢትዮጵያውያን
ኢትዮጵያውያንና ኢትዮጵያ ከቀይ ባህር የራቀችበትን ታሪካዊ አጋጣሚዎች ላይ አስተያየትን እየሰጡ ኢትዮጵያ ወደ ቀይ ባህር እንድትመለስ ፍላጎት ያላቸው ኢትዮጵያውያን የሚያደርጉትን እንቅስቃሴ በሙሉ በመሶብ ጆርናል በኤርትራ ላይ የጦርነትን ነጋሪት የሚጎስምና ከኤርትራ ጋር ኢትዮጵያ ወደ ጦርነት ለመግባት ዝግጅት እያደረገች መሆኑን በይፋ የሚያሳይ እንቅስቃሴ ነው በማለት ኢትዮጵያ ለጦርነት ኤርትራን እየጎሰመች ኤርትራን ወደ ጦርነት እንድትገባ እየገፋፋቻትና የጦርነት ዝግጅቶችን እያደረገች ነው የሚል ሐሳቡን አስጨብጧል። ከዚሁ ጋር አያይዞ በመሶብ ጆርናል ባነሳው ሀተታ ላይ እንደገለጸው ከሆነ የአፍሪካ ህብረት ምንም ይሁንና ኢትዮጵያ የጦርነት ቅስቀሳ እያደረገች ባለችበት በዚህ ወቅት ላይ በኢትዮጵያና በኤርትራ መካከል ውጥረት ተፈጥሮ የተለያዩ ዓለም አቀፍ ተቋማትና ሀያላን ሀገራት ይህ ውጥረት እንዲበርድ ጭምር አስተያየታቸውን እየሰጡ ባሉበት በዚህ ወቅት ላይ የአፍሪካ ህብረት ላሻማግልም አላለም፣ እንዲሁም ደግሞ ለኢትዮጵያ ማስጠንቀቂያም አልሰጠም። ኢትዮጵያ በኤርትራ ላይ እያደረገች ያለችውን ሉዓላዊነትን የመዳፈር እንቅስቃሴ ላይ እንኳን ማሳሰቢያዎችን አለመስጠቱን ተከትሎ የአፍሪካ ህብረት በይፋ ለኢትዮጵያ ተባባሪነቱን ያረጋገጠበት አጋጣሚ ነው በማለት ነው ዘመሶብ ጆርናል የገለጸው። የሚገርማችሁ ነገር ከጊዜያት በፊት ምናልባትም ከቀናት በፊት 15 ቀን አካባቢ አንድ ወር አካባቢ ባሉት ጊዜያት ላይ ኤርትራውያን በሶሻል ሚዲያቸው ላይ በትዊተር አካውንቶቻቸው እንዲሁም ደግሞ በፌስቡክ ሌሎች የሶሻል ሚዲያ ፕላትፎርሞችን ጭምር በመጠቀም የአፍሪካ ህብረት መቀመጫነቱን ከአዲስ አበባ አንስቶ ወደ ሌሎች የአፍሪካ ሀገራት ከተሞች ላይ እንዲዘዋወር ጭምር ዘመቻ መክፈታቸው የሚታወስ ነው። ይህን ዘመቻ የከፈቱበት ዋነኛ ምክንያት ኤርትራ በኢትዮጵያ የሉዓላዊ ሀገርነትን በመጣስ በኢትዮጵያ ውስጥ ጉዳዮች ላይ ጣልቃ እየገባች እያደረገች ያለችውን እንቅስቃሴ የአፍሪካ ህብረት ቻርተር የሚቃወም በመሆኑና የአፍሪካ ህብረት ኤርትራ ላይ እርምጃ ሊወስድበት የሚችልባቸው እድሎች እጅግ ሰፊ መሆናቸውን ተከትሎ ነው ኤርትራ ገና ነገሮች ሳይባባሱና የአፍሪካ ህብረት ወደ ኤርትራ እርምጃ መውሰድ ከመጀመሩ በፊት የአፍሪካ ህብረት መቀመጫውን ከአዲስ አበባ አንስቶ ወደ ሌሎች የአፍሪካ ሀገራት እንዲያዞር ጭምር ዘመቻቸውን መክፈታቸው የሚታወስ ነው። ታዲያ የአፍሪካ ህብረት የሁሉ ዘመቻዎች ቢከፈቱም በኢትዮጵያና በኤርትራ መካከል ያለው ጉዳይ ላይ እስካሁን ድረስ ጣልቃ አልገባም። ጣልቃ ያልገባበት ምክንያት ኢትዮጵያ አሁን ቢሆን ለዓለም አቀፉ ተቋም ለአፍሪካ ህብረትን ጨምሮ በሌሎች ሀገራትና እንዲሁም ደግሞ ዓለም አቀፍ ተቋማት ጭምር ዓለም አቀፋዊ ህጉን በጠበቀ መልኩና የባህር በር ማግኘት የሚያስችሏትን ህጎች ተጠቅማ የባህር በር ለማግኘት ከፍተኛ እንቅስቃሴ እያደረገች መሆኑን እየገለጸች ትገኛለች። ከዛ ውጪ ደግሞ ከጦርነት ይልቅ ሰላምን ቀዳሚ ምርጫ በማድረግ ድርድሮች እንዲደረጉ በወንድማማችነት እንድንነጋገርና ኤርትራም ኢትዮጵያን በጋራ ቁጭ ብለው የውይይት መድረክ ተፈጥሮ በጋራ ኢትዮጵያ ወደ ቀይ ባህር የምትመለስበትን መንገዶች መፈለግ ላይ አጥብቃ እየሰራች መሆኑን ተከትሎ የአፍሪካ ህብረት በሁለቱ ሀገራት መካከል ጦርነት ሊፈጠር ይችላል የሚሉ ስጋቶች ቢነሱም በአቋም ደረጃ ያስቀመጠው ነገር የለም። ነገር ግን የአፍሪካ ህብረት ከዚህ በፊት የባህር በር የሌላቸው ሀገራት ባህር በር ካላቸው ሀገራት ጋር በስምምነት የባህር በር ማግኘት እንደሚችሉና የውጭ ገቢ ንግድ እንቅስቃሴያቸውን ማድረግ እንደሚችሉ ጭምር ሀሳብ ሰጥቷል። ይህ ደግሞ ለኤርትራ መንግስት ባለስልጣናት አልተመቻቸውም። የኤርትራ መንግስት ባለስልጣናት በኢትዮጵያ ላይ ኢትዮጵያ ተንኳሽ ነች፣ ኢትዮጵያ የጦርነት ነጋሪት ትጎስማለች፣ ኢትዮጵያ ኤርትራን ወደ አልተፈለገ ጦርነት ውስጥ ለመክተት ከፍተኛ ጥረት እያደረገች ነው የሚልን ገጽታ በዓለም አቀፍ ደረጃ ማስጨበጥ ይፈልጋሉ። ያ ደግሞ ሳይሳካላቸው ቀርቷል። ስለዚህ የአፍሪካ ህብረት በጉዳዩ ላይ ዝምታ መምረጡ ከተባባሪነት ተነጥሎ የሚታይ አይደለም በማለት ጭምር ነው የገለጹት። ታዲያ በዚህ በተገለጸው ላይ ዘመሶብ ጆርናል እየገለጸ በመጣው ገለጻ ላይ እንዳስቀመጠው ከሆነ የኢትዮጵያን የውስጥ ግጭቶችን ለመሸፈንና የውስጥ ግጭቶችን ችላ በማለት የኢትዮጵያ መንግስት ሙሉ ትኩረቱን አሰብ ወደብ ላይ አድርጓል። በውስጥ ችግሮች ምክንያት ውስጥ ላይ ያሉ በአማራ ክልል በትግራይ ክልል እየተፈጠሩ ያሉ የውስጥ ችግሮችና ግጭቶች ጀርባ ጭምር የኤርትራ መንግስት እጁ እንዳለበት በኤርትራ ላይ የማላከክ እንዲሁም ደግሞ ኤርትራን ተጠቃሽ የማድረግ ዝንባሌዎች አሉ። የውስጥ ጉዳዮችን ከመፍታት ይልቅ የአሰብ ወደብ ላይ ሙሉ ለሙሉ ኤርትራን ትኩረት አድርገው ኤርትራ ላይ ወረራ ለመፈጸም በሚል ደረጃ ነው ዘመሶብ ጆርናል ያስቀመጠው። እርግጥ ኢትዮጵያ ኤርትራ ላይ ሆነ የትኛውም ሀገር ላይ ወረራ የመፈጸም ፍላጎት ኖሯት አያውቅም። ጥያቄው የወረራ አይደለም፣ የባህር በርና ወደብ የማግኘት ጥያቄ ነው። ያንን ጥያቄ ስጠይቅን የኤርትራ መንግስት ባለስልጣናት ወረራ ሊፈጸምብን ነው፣ ኢትዮጵያ ልትወረን ነው፣ አሰብ ወደብን ብቻ ሳይሆን እየጠየቀች ያለችው ወረራ በመፈጸም መላው ኤርትራን የመጠቅለል ፍላጎት ጭምር ነው ያለው በሚል ደረጃ ነው ዘመሶብ ጆርናል ሀሳቡን የገለጸው። ከዛ ውጪ ዘመሶብ ጆርናል እየገለጸ ያለው ሐሰተኛ ወይም ደግሞ ታሪካዊ ናሬሽንን በመፍጠር ኢትዮጵያ ከጠቅላይ ሚኒስትሩ ጀምሮ ኢትዮጵያ ውስጥ ያሉ ዜጎች በሙሉ ሐሰተኛ ናሬሽን ፈጥረው የአሰብ ወደብ ባለቤት ኢትዮጵያውያን እንደሆኑ እንዲሁም ደግሞ መላው ኤርትራም የኢትዮጵያ አካል እንደነበረች ጭምር ሐሰተኛ ናሬሽንን ፈጥረው እየተንቀሳቀሱ ይላሉ። እውነት ለመናገር ሐሰተኛ ናሬሽን ተፈጥሯል በሚለው ጉዳይ ላይ
ማንም የማይዋሸው የትኛውም ዓለም አቀፍ ተቋም የተባበሩት መንግስታት ድርጅት እንበለው ዓለም አቀፉ ፍርድ ቤት እንበለው ሀያላን ሀገራት እንበላቸው ኢትዮጵያ የትኛውንም ሐሰተኛ ናሬሽን አልፈጠረችም የአሰብ ወደብ ባለቤት እንደነበረችና ኤርትራ in 1993 እንደ ሀገር ከመገንጠሏ በፊት ኤርትራ ሙሉ ለሙሉ በኢትዮጵያ ግዛት ስር ትተዳደር የነበረች አሰብ ወደብን ጨምሮ ምስዋ ወደብን ጨምሮ በኢትዮጵያ ቁጥጥር ስር የነበሩ ወደቦች ናቸውና ኢትዮጵያ ምንም አይነት ሐሰተኛ ናሬሽን አልፈጠረችም ወይም ደግሞ የትኛውንም አይነት ሐሰተኛ ታሪክ ፈጥራ ለትውልድ ያሳለፈችው ለትውልድ ያሻገረችው ነገር የለም በነገራችን ላይ የኢትዮጵያን የአሰብ ወደብ ይገባኛል ጥያቄ ወይም ደግሞ ኢትዮጵያ የቀይ ባህር አካል እንደነበረች ለማወቅ ሩቅ ሜዳ ያስፈልግም የቀይ ባህር አፋሮች የኢትዮጵያ ሁነኛ ምስክሮች ናቸው በነገራችን ላይ የቀይ ባህር አፋሮች ተወካይ የነበሩት ሱልጣን በአንድ ወቅት ምንድነው ያሉት በዛ አካባቢ ላይ አይደለም አፋር ይቀርና የአፋር ግመል ራሱ ለኢትዮጵያ ሰንደቅ ዓላማ ዝቅ ብሎ ክብር ይሰጣል ብለው ነበር ይህ የሆነው የቀይ ባህር አፋሮች ጭምር የኢትዮጵያ የግዛት አካል የነበሩ ናቸው ያም የግዛት አካል የነበሩበትን ሁኔታ ጭምር አሁን ላይ የኤርትራ አፋር የጅቡቲ አፋር የኢትዮጵያ አፋር ተብሎ በሶስት ተበታትነው ይገኛሉ ይህንን ታሪካዊ አጋጣሚዎች ሁሉ የሚያውቁ አካላት ናቸው እንግዲህ ዛሬ ለኢትዮጵያ ሐሰተኛ ናሬሽን በመፍጠር የአሰብ ወደብ ባለቤት እንደነበረች መላው ኤርትራን ታካትት እንደነበረ ጭምር ኢትዮጵያ ሐሰተኛ ናሬሽንን ፈጥራ ፕሮፓጋንዲስቶችን አሰልጥና ባለስልጣኖቿን በዚህ ልክ አሰልጥና እየተንቀሳቀሰች እንደሆነ እየገለጹ ያሉት ማለት ነው ኢትዮጵያ ምንም አይነት ሐሰተኛ ናሬሽን አላዘጋጀችም እንደውም ኤርትራ ሐሰተኛ ናሬሽኖችን አዘጋጅታለች በግልባጩ ማለት ነው ኤርትራ ባዘጋጀችው ሐሰተኛ ናሬሽን የአሰብ ወደብ የኤርትራ ሀብት ነበር ኤርትራ እንግዲህ ከ3000 ዓመት በላይ ታሪክ ካላት ኢትዮጵያ ጋር እንኳን አብራ የነበረች የኢትዮጵያ አካል የነበረች ሀገር እንግዲህ ከኢትዮጵያ ከተገነጠለች በኋላ ገና ትንሽ እድሜ የአንድ ጎል ማሳሰው እድሜ ይኖሯት ኤርትራ ለኢትዮጵያ የረጅም ታሪክ እንደነበራት ኤርትራ የአሰብ ወደብ ባለቤት እንደነበረች እንዲሁም ደግሞ ኤርትራ እንደ ሀገር ከተቋቋመች ረጅም ዓመታትን እንዳስቆጠረች ጭምር ነው እየገለጹ የሚገኙትና ከዚህ በላይ ከዚህ ያለፈ ናሬሽን የለም እንግዲህ ኢትዮጵያ ፈጠረች የሚባለው ናሬሽን ራሳቸው ኤርትራውያን ቀድመው የፈጠሩት ናሬሽን እንደሆነ ጭምር የተለያዩ ታሪክ አዋቂዎች መዝገባቶች እንዲሁም ደግሞ የተባበሩት መንግስታት ድርጅት ቻርተሮች ሌሎች ዓለም አቀፍ ጥናትና ምርምር አድራጊ ተቋማት ጭምር ኤርትራ የኢትዮጵያ አካል እንደነበረች አሰብ ወደብም የኢትዮጵያ አካል እንደነበረ ነገር ግን በወቅቱ በነበሩ የኢትዮጵያ መሪዎች እንዝላልነትና የታሪክ ተወቃሽ ያደረጋቸውን ስህተት መስራታቸውን ተከትሎ አሰብ ወደብ ከኢትዮጵያ እጅ አምልጦ መውጣቱን የሚያውቁ ኤርትራውያን ናቸው እንግዲህ ዛሬ ላይ በተለያዩ ሚዲያዎቻቸው በመጠቀም ኢትዮጵያ ሐሰተኛ ናሬሽኖችን ፈጥራ አሰብ ወደብ የግዛቱ አካል እንደነበረ ኤርትራ የኢትዮጵያ የግዛት አካል እንዳልነበረች አድርገው እያወሩ የሚገኙት ያንን ተከትሎም ኢትዮጵያውያን ሐሰተኛ ናሬሽኖችን ፈጥረው እየተንቀሳቀሱ ነው አሁን ላይ ኢትዮጵያ በውስጥ ኃይሎቿ ላይ የተፈጠሩ አለመግባባቶች ከውስጥ ኃይሎች ጋር የገባችበትን ግጭት በመተው ለትልቁ ጦርነት በማለት ጭምር ራሳቸውን ለአሰብ ወደብ ከኤርትራ ጋር ወደ ጦርነት ለመግባት ዝግጁ መሆናቸውን እየገለጹ ይገኛሉ ይሄ እየተደረገ ባለበት በዚህ ወቅት ላይ ነው የአፍሪካ ህብረትም እንበለው የተባበሩት መንግስታት ድርጅት በጉዳዩ ላይ ጣልቃ ከመግባት የተቆጠበው ይላሉ ማለት ነው የአፍሪካ ህብረት በነገራችን ላይ በኢትዮጵያና በኤርትራ ጉዳይ ላይ ጣልቃ ቢገባ እንኳን ሊያደርግ የሚችለው አደራዳሪ አካላት ወይም ደግሞ አሸማጋይ አካላትን በማቅረብ ምክንያቱም ተቋሙ ወይም ደግሞ የአፍሪካ ህብረት ሲመሰረት ጀምሮ በቀጠናው በአፍሪካ አህጉር ደረጃ ሰላምን ኢኮኖሚን ሁሉንም አቀፍ የሆነ ልማቶች እንዲመጡ የሰላምና ጸጥታ ጉዳይ በሁሉም ሀገር እንዲኖር የሁሉንም ሀገር ሉዓላዊነት እንዲከበር የሁሉም ሀገር ዳር ድንበር እንዲከበር ዓላማ ኖሮት የሚንቀሳቀስ ተቋም ነው ታዲያ የኤርትራ መንግስት ባለስልጣናት የኢትዮጵያ ሉዓላዊነት እየጣሱና የኢትዮጵያን ሉዓላዊነት እየተዳፈሩ ባሉበት በዚህ ሁኔታ ላይ የኤርትራ ሉዓላዊነት ይከበር የኤርትራ ዳር ድንበር ይከበር ኤርትራ ከቀድሞም ጀምሮ የአሰብ ወደብ ባለቤት ነች ኢትዮጵያ የአሰብ ወደብ ባለቤት ነኝ በማለት የምታነሳቸው የምታቀርባቸው ማስረጃዎች በሙሉ ሐሰተኞች ናቸው ስለዚህ የአፍሪካ ህብረት ከኤርትራ ጎን ሊሰለፍ ይገባል ከኤርትራ ጎን ሳይሰለፍ ዝምታን መምረጡ በሁለቱ ሀገራት መካከል ጣልቃ ለመግባት ወይም ደግሞ ዝምታን መምረጡ ከኢትዮጵያ ጋር ተባባሪነቱን በይፋ ያረጋገጠ ነው ይላል ይሃተታ ማለት ነው በጣም የሚገርማችሁ ነገር የአፍሪካ ህብረት በተቋም ደረጃ በኢትዮጵያና በኤርትራ መካከል አደራዳሪ አስቀምጦ
እስካሁን አላደራደረም እንጂ ኬንያ በኢትዮጵያና በኤርትራ መካከል ወደብን ባህር በር ማዕከል አድርጎ በተፈጠረው ውጥረት ላይ ላደራደር የሚል ጥያቄ አቅርባለች። ነገር ግን ከኤርትራ መንግስት ባለስልጣናት በኩል ምንም ምላሽ አልተሰጣትም። ለኬንያ ያን ምላሽ ያልሰጡበት ወይም ደግሞ ኬንያ አደራዳሪ ሆና እንዳትቀርብ የተፈለገበት ዋነኛው ዓላማ በኢትዮጵያና በኬንያ መካከል ጠንካራ የሚባል ሁለትዮሽ ግንኙነት አለ። ከዛ ውጪ ደግሞ በታሪክ የተቀመጡ ነገሮች በሰነድ የተቀመጡ ነገሮች የኤርትራ መንግስት ባለስልጣናት መረጃን ማጥፋት እንኳን ቢፈልጉ ማጥፋት የማይችሉባቸው ሁኔታዎችና ኬንያ የኢትዮጵያን ታሪክ አጥብቃ የምትረዳ ሀገር በመሆኗ በዚህ ድርድር ላይ ኤርትራ ልታጣቸው የምትችላቸው ነገሮች መኖራቸውን ግምት ውስጥ በማስገባት ኬንያ ላደራድር ወደ ሰላም ኑ ማለቷን አልፈለጉትም። ከዛ ውጪ የአፍሪካ ህብረት ከማደራደር በተሻለ ጎረቤት ሀገራት በእነዚህ ሀገራት መካከል ሶማሊያም ሌላኛው ሀገር ነች። ድርድር እናድርግ ሁለቱን ሀገራት እናወያያለችው። በነገራችን ላይ ሶማሊያ ሁለቱን ሀገራት ለማደራደር ፍላጎት እንደነበራት ቢገለጽም ሶማሊያ ከኤርትራ ጋር በማበር ጭምር ኢትዮጵያን ደግሞ ከቀይ ባህር ለማድረግ ሲንቀሳቀሱ ከነበሩ ሀገራት ጋር አብራ ስታበር የነበረች የተንቀሳቀሰችም ሀገር ነች። አሁን ላይም ቢሆን ሶማሊያ አንዴ ገባ አንዴ ወጣ በሚል አቋማ የኢትዮጵያን የቀይ ባህር ጥያቄ ስትፈልግ ትደግፋለች ከራሷ ብሔራዊ ጥቅም አንፃር። ከዛ ደግሞ ዞር ስትል ከግብፅና ከኤርትራ ጋር ያላትን ወዳጅነት ማጣት አትፈልግም። በእነዚህ ምክንያቶች ደግሞ የኢትዮጵያን የቀይ ባህር ጥያቄ አንዴ ያዝ አንዴ ልቀቅ እያደረገች ትገኛለች። ኋላ ላይ የሶማሌ መንግስት በአፍሪካ ህብረት የሚቋቋመው ሰላም ማስከበር ተከትሎ የኢትዮጵያ ጦር በሶማሊያ ካልገባ በስተቀር አልሻባብን ጨምሮ ሌሎች የሽብር ቡድኖችን ሶማሊያ በግብፅ ጦር አቅም ልትቋቋም እንደማትችል ስላወቀችና የሶማሊያን አጠቃላይ ስትራቴጂካዊ ሁኔታዎችን ጂኦግራፊካሊ አቀማመጥን የተረዳችው ኢትዮጵያ መሆኗን ግምት ውስጥ በማስገባቷ ምክንያት ሶማሊያ ለኢትዮጵያ በህንድ ውቅያኖስ ውስጥ የሚያስገቡ ወደቦችን እንደ አማራጭ አድርጋ ድርድር መጀመሯን አልአረቢያ ከተባለ ሚዲያ ተቋም ጋር እንግዲህ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሳምንታት በፊት ውይይት አድርገው ከኢትዮጵያ ጋር በወደብ ዙሪያ ድርድር እያደረግን ነው ካሉ በኋላ ወደ ኢትዮጵያ ሁለት ጊዜ መጥተዋል። ወደ ኢትዮጵያ ያደረጉትን ጉብኝትም ተከትሎ ግብፅና ኤርትራ ሶማሊያ ጋር መኳረፍ ውስጥ ገብተው ነበር። ምክንያቱም ሶማሊያ ኢትዮጵያን የባህር በር እንድታገኝ አድርጋታለች በማለት ደረጃ ማለት ነው። እነዚህ ሁሉ ነገሮች ባሉበት ሁኔታ ላይ የኤርትራ መንግስት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ኢትዮጵያ በኤርትራ ላይ ያወጀችውን ጦርነት እንድታቆምና የወረራ ሐሳቧን እንድትተው ማስጠንቀቂያም አልሰጠም። በሁለቱ ሀገራት ጉዳይም ጣልቃ አልገባም ወይም ደግሞ እናስታርቅ እናሸማገል የሚል ሐሳብ አላቀረበም። ስለዚህ ይህንን ሐሳብ ባልቀረበበት ሁኔታ ላይ ደግሞ የአፍሪካ ህብረት የመረጠው ዝምታ ለኢትዮጵያ በቀጥታ ተባባሪ መሆኑን የሚያሳይ ነው ይላሉ። የኤርትራ መንግስት ባለስልጣናት አሁን ላይ እየገለጹት እንዳሉት ከሆነ ኢትዮጵያ አሁን የጀመረችው እንቅስቃሴ የሚዲያ ዘመቻ አይደለም፣ ኦር ደግሞ በንግግር ብቻ የሚቀር የጦርነት ዘመቻ አይደለም። አሁን ላይ ኢትዮጵያ ሪል እውነተኛውን ጦርነት ነው ከኤርትራ ጋር እየፈለገች ያለችው። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ላይ እንደገለጹት ከሆነ ቀይ ባህርን በሰላማዊ መንገድ ማግኘት የምንችል ከሆነ እሰየው፣ በሰላማዊ መንገድ ማግኘት የማንችል ከሆነ እነሱኛን በደንብ ያውቁናል ማለታቸውን ተከትሎ የኤርትራ መንግስት ባለስልጣናት በመሶብ ጆርናል በተባለው ድረገጽ ላይ በሚወጣው መረጃ እየገለጹት ያሉት ነገር ኢትዮጵያ በይፋ በኤርትራ ላይ ጦርነት አውጃለች። የኢትዮጵያ ህዝብ ለጦርነት ዝግጁ እንዲሆንም የተለያዩ ጥሪዎች እየተላለፉ ነው ያሉት። የነሱን እውነት አደብቀው በኤርትራ ላይ አተሰም ታይም ልክ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮና ከራስ ገዟ ሶማሌላንድ ጋር የመግባቢያ ስምምነት ከተሰማማችበት ጊዜ ጀምሮ በኤርትራ በተለያዩ ብሔራዊ ቴሌቪዥን ጣቢያዎቻቸው ለጦርነት ተዘጋጁ፣ እየተወረርን ነው፣ እየተከበብን ነው፣ እንዲሁም ደግሞ ሳዋ ወታደራዊ ማሰልጠኛ ተቋም ጭምር አዳዲስ ምልምል ሰልጣኞችን ሲያስገባ ነበር። ከ6 እና ከ7 ወራት በፊት ደግሞ ከውትድርና በተለያዩ ምክንያቶች የተገለሉ አካላት ውትድርና ውስጥ የነበሩ የቆዩ እድሜያቸው የሄዱ ሴቶችን ወንዶችን ጭምር ጦር መሳሪያ ታጥቀው ወደ ጦር መግባት የሚችሉ አካላት በሙሉ በጾታቸው በእድሜያቸው ሳይገደቡ ወደ ሳዋ ማሰልጠኛ ተቋም እንዲገቡ ተደርጓል። ይህ ሁሉ ኤርትራ የጦር ዝግጅት እያደረገች መሆኗን የሚያሳዩ ምልክቶች ናቸው። ከዛም በተጨማሪ ኤርትራ የኢትዮጵያን የውስጥ ሰላም ለማወቅ እንደነ ቲፒኤልኤፍ ሌሎች ኃይሎችን ጭምር
ጦር መሳሪያ ድጋፍ እያደረገች በሱዳን እያሰለጠነች አንዴ ከግብጽ ጋር አንዴ ከሱዳን ጋር ስብሰባዎችን እያደረገች ጭምር ወታደራዊ ትብብር ቀጠናዊ ትብብር በማለት ጭምር ነው እየተንቀሳቀሱ በኢትዮጵያ ላይ የጦር ዝግጅት ሲያደርጉ የቆዩት። ይሄን ሁሉ እንቅስቃሴ በሚያደርጉበት ጊዜ ላይ የአፍሪካ ህብረት ለኤርትራም ማስጠንቀቂያ አልሰጠም፣ እረፊ አላለም፣ ለኢትዮጵያም እረፊ አላለም። ታዲያ ኢትዮጵያን እረፊ አላለም። ኢትዮጵያ ከኤርትራ ጋር ወደ ጦርነት የመግባት ፍላጎት አላት። ስለዚህ የአፍሪካ ህብረት ኢትዮጵያን ካላስጠነቀቀ ኢትዮጵያ በኤርትራ ላይ ጦርነት እያወጀች ያለችበት ሁኔታ ላይ አፍሪካ ህብረት ዝምታን ስለመረጠ ከኢትዮጵያ ጋር ተባባሪ ሆኗል በማለት ደረጃ ያስቀምጣሉ። የአፍሪካ ህብረት በዚህ ጉዳይ ላይ ምላሽ ይሰጣል ተብሎ ይጠበቃል። የአፍሪካ ህብረት ከአዲስ አበባ ይነሳ፣ በአንዱ ፊት ደግሞ የአፍሪካ ህብረት ኢትዮጵያን ያስጠንቅቅልን፣ ካልሆነ ግን የአፍሪካ ህብረት ከኢትዮጵያ ጋር ተባባሪ ነው ይላሉ። ሁለተኛ አይናቸውን የጣሉበት ወይም ደግሞ ሐሳባቸውን ያስቀመጡበት ተቋም የተባበሩት መንግስታት ድርጅት ነው። የተባበሩት መንግስታት ድርጅትን የገለጸበት መንገድ የሚገርም ነው። ምንድን ያሉት? ጦር መሳሪያ ካልተነሳና ወደ ለየለት ጦርነት ካልተገባ፣ የመሳሪያ ድምጽ ካልተሰማ፣ ሁማኒታሪያን ፈንድ ወይም ደግሞ ሰዎች የሰብአዊ ድጋፍ ካልጠየቁ፣ በጦር አማካኝነት ተጎሳቁለው ተጎድተው ረሃብ ላይ ወድቀው መጠለያ አጥተው ሁማኒታሪያን ፈንድ ካልጠየቁ፣ እልቂት ካልተፈጠረ በስተቀር የተባበሩት መንግስታት ድርጅት ዝምታን የሚመርጥ ተቋም ነው። ወደ ድሮ ባህሪው ወደ ድሮ ማንነቱ የተቋሙ የድሮ ማንነቱ ወይም ደግሞ የድሮ መገለጫ የተባለው ሁኔታ ውስጥ ገብቷል። የተባበሩት መንግስታት ድርጅት ለኢትዮጵያ ምንም አይነት ማስጠንቀቂያ አልሰጠም። የተባበሩት መንግስታት ድርጅት ኢትዮጵያን እረፊ አላለም። በኢትዮጵያና በኤርትራ መካከል ጦርነት እያንዣበበ ባለበት በዚህ ወቅት ላይ የተባበሩት መንግስታት ድርጅት ጫና እያሳደረ አይደለም። ስለዚህ የተባበሩት መንግስታት ድርጅት ጦርነቱ ከተጀመረ በኋላ ጥይት ከተጀመረ በኋላ ሰዎች ሲፈናቀሉ ሰዎች ሲራቡ ነው ጣልቃ የሚገባው በማለት ደረጃ ኤርትራ እንግዲህ ሐሳቧን እየገለጸች ነው የምትገኘው። ይህንንም ተከትሎ የአፍሪካ ህብረትም ይሁን የተባበሩት መንግስታት ድርጅት በጉዳዩ ላይ ዝምታን ቢመርጡም ኢትዮጵያ እያደረገች ላለችው እንቅስቃሴ በዓለም አቀፍ ደረጃ የሚታወቁ የሚዲያ አካላት፣ የነፃ አውጪዎች፣ ታጋዮች፣ ሰብአዊነት የሚሰማቸው የአንድ ሀገር ሉዓላዊ ክብር ሲጣስ የኔ ተጣሰ ብለው የሚያስቡ አካላት ግን በኤርትራ ላይ እየደረሰ ያለውን ጭቆና እየታገሉ ነው። ለኤርትራ ድምጽ እየሆኑ ነው። ሁለቱ ተቋማት በተኙበት በዚህ ወቅት ላይ በማለት ጭምር የተለያዩ አካላት ለነሱ እየታገሉ መሆናቸውና ኢትዮጵያ ደግሞ ጥፋት እያጠፋች መሆኑን ገልጸዋል። በነገራችን ላይ የተባበሩት መንግስታት ድርጅት በጉዳዩ ላይ ዝምታ መርጧል። ኦፍ ኮርስ በኤርትራ በኩል አይደለም ዝምታ የመረጠው። የተባበሩት መንግስታት ድርጅት በተደጋጋሚ ኢትዮጵያ ኤርትራ በሉዓላዊነቴ ላይ በውስጥ ጉዳይ ላይ ጣልቃ እየገባች ነው በማለት ኢትዮጵያ የምታቀርበውን ክስ እየተቀበለ በኤርትራ ላይ እርምጃ አለመውሰዱ እንደውም የተባበሩት መንግስታት ድርጅት ኢትዮጵያን ነው የበደለው። ኤርትራውያን ግን ምን አሉ? ኢትዮጵያ ክስ እያቀረበች ነው የተባበሩት መንግስታት ድርጅት። እነሱ ምንድነው የሚሉት? የተባበሩት መንግስታት ድርጅት በጉዳዩ ላይ ጣልቃ መግባት አልፈልግም። ጣልቃ ከገባ እነሱ ናቸው የሚያልቀላቸው። ጣልቃ ከገባ ኤርትራ ላይ ነው እርምጃ የሚወሰደው። የሀገር ሉዓላዊነትን በመጣስ በኢትዮጵያ ውስጥ ጉዳዮች ላይ በመግባት የኢትዮጵያን ህጋዊ ቀይ ባህር የመቀላቀል መብትን ጭምር በመጨፍለቅ ወደ ጦርነት ለመግባት አላስፈላጊ ጦርነት ውስጥ ለመግባት በቀጠናው የሚገኙ ሀገራትን ድረሱልኝ ያዙኝ ልቀቁኝ በማለት ጭምር ራሳቸው ናቸው ተጠያቂ የሚሆኑት። የኤርትራ መንግስት አሁን ላይ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ዝምታን መምረጣቸው ከኢትዮጵያ ጋር ተባባሪ መሆናቸውን የሚያሳይ ነው። ኤርትራ ለብቻዋ ቀርታለች። ስለዚህ ኢትዮጵያ በይፋ ጦርነትን አውጃብናለች። ያን ጦርነት ደግሞ ኤርትራ ዝም ብላ አታይም። ሉዓላዊነቷ የሀገር ክብሯ ሲጣስ ዝም ብላ አታይም፣ እርምጃ ትወስዳለች የሚል ሀሳብ ነው ደመሶብ ጆርናል ኖቬምበር 16 2025 ላይ ይዞት በወጣው ዘገባ ላይ ያስነበበው። ይህንንም ሀተታ ተከትሎ የኤርትራ መንግስት ባለስልጣናት፣ የኤርትራ ሚዲያ ሰራዊቶች ሀሳቡን በኤክስ ገጽ ላይ እየተቀባበሉት ይገኛሉ። ጥቅል ግን ሀሳቡ ይህንን ነው የያዘው። የተባበሩት መንግስታት ድርጅትም ሆነ የአፍሪካ ህብረት በቀጣይ በኢትዮጵያና በኤርትራ ጉዳይ ላይ ጣልቃ ይገባሉ፣ ያሻማግላሉ፣ ያደራድራሉ ወይስ ደግሞ የትኛው ሀገር ላይ እርምጃ ይወስዳሉ የሚለውን ከህግ ማዕቀፍ አንፃር ማየት ደግሞ አስፈላጊ ነገር ነው። ከዛ ጋር ተያይዞም እንግዲህ ሁለቱም ተቋማት ደግሞ ምላሽ እንደሚሰጡ ይጠበቃል። ዛሬ
ትናንትናና ዛሬን ቅዳሜና እሁድን የአፍሪካ ህብረት የጸጥታ ጉዳዮች ሲመክሩ ነበር። በዚህ ምክክር ላይ ምን ተወሰነ የሚለው እስካሁን መረጃዎች ሲወጡ አጋራቸዋለሁ። ግን ኤርትራ አሁንም የአፍሪካ ህብረትና የተባበሩት መንግስታት ድርጅት እንግዲህ ዝም ብለውኛል፣ አስታራቂም አይደሉም አሸማጋይም አይደሉም የሚለውን ሐሳብ ሰንዝራለች። እናንተ በዚህ ጉዳይ ላይ ሐሳባችሁ ምንድነው? የተባበሩት መንግስታት ድርጅት በዚህ ጉዳይ ላይ ምን ሊመልስ ይችላል? የአፍሪካ ህብረት በጉዳዩ ላይ ምን መልስ ሊሰጥ ይችላል የሚለውን ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። የመጀመሪያው ተመሰብ ጆርናል ላይ የወጣው ገለጻና እኔ ደግሞ በዚህ መልኩ አቀረብኩላችሁ ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን እንሻገራለን። ሁለተኛው አጀንዳችን የተባበሩት አረብ ኤሚሬትና እስራኤል በኤርትራ ድንበር አቅራቢያ የጦር ቤዛቸውን በመገንባት ላይ ይገኛሉ። የገነቡት ያሉት የጦር ቤዝንም ተከትሎ ከፍተኛ ቁጥር ያለው የጦር ሰራዊታቸውን በቅርብ ጊዜ ግንባታውን ሲያጠናቅቁ እንደሚያሰፍሩ የተለያዩ ምንጮች እየገለጹ የሚገኙት። ከዚሁ ጋር በተያያዘ የሶማሊያ ዜግነት ያለው የሚሊተሪ አናሊሲስ የሚሰራው ጋዜጠኛው እንዲሁም ፖለቲካ ተንታኙ በሽር ሃሽ ልዩ ዘገባ ይዞ ወጥቷል። በሽራሽ ባወጣው ዘገባ ላይ እንደሚገልጸው ከሆነ የተባበሩት አረብ ኤሚሬትና እስራኤል በኤርትራ ድንበር ሐሰን በተባለችው ደሴት ላይ የጦር ቤዛቸውን እየገነቡ ይገኛሉ። በዚህ የጦር ቤዛቸውን በሚገነቡበት ደሴት ላይ ደግሞ የጦር ቤዛቸውን ከመገንባታቸው በተጨማሪ በኢትዮጵያና በኤርትራ መካከል ያለው ውጥረት እየጨመረ በመጣበት በዚህ ወቅት ላይና ኤርትራ የቀይ ባህርን ቀጠና ደህንነትን ለማስጠበቅ በሚል ሰበብ ከሳውዲ አረቢያና ከግብጽ ጋር በመጣመር ኢትዮጵያን ከቀይ ባህር ለማራቅ የተንቀሳቀሰች ባለችበት በዚህ ወቅት ላይ የተባበሩት አረብ ኤሚሬትና እስራኤል በዚህ ሐሰን በተባለው ደሴት ላይ የጦር ቤዛቸውን ገንብተው የጦር ሰፈራቸውንም ደግሞ አጠናክረው የጦር ኃይላቸውን ለማስፈር የሚያደርጉት እንቅስቃሴ ላይ ኢትዮጵያ ተጠቃሚ ልትሆን ትችላለች የሚሉ ግምቶች ለኤርትራ ስጋትን አሳድረውባታል። ይህ የሆነው ኢትዮጵያ ከተባበሩት አረብ ኤሚሬትም ጋር ከእስራኤልም ጋር ጠንካራ የተባለ የሁለትዮሽ ግንኙነት አላት። በተለይም ደግሞ ከተባበሩት አረብ ኤሚሬት ጋር ወታደራዊ ጥምረትን ጭምር ነው ያላት ኢትዮጵያ። የተባበሩት አረብ ኤሚሬት በዚህ አካባቢ ላይ የጦር ቤዝ ገንብታ የጦር ኃይሏን የምታሰፍር ከሆነ ለኢትዮጵያ ይህንን ስትራቴጂካዊ የሆነ ቦታን እንድትጠቀምበት ትጠራለች። በነገራችን ላይ ይህ ደሴት ቀላል ደሴት እንዳይመስላችሁ። ኤርትራና የመን ለረጅም ጊዜ ግጭት ውስጥ የቆዩበት ደሴት ነው። አሁን ላይ በየመን ቁጥጥር ስር ነው ያለው። የመን ነች ለተባበሩት አረብ ኤሚሬትና ለእስራኤል ፍቃዱን ሰጥታቸው የጦር ቤዛቸውን እየገነቡ የሚገኙት። በ1993 ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ ጀምሮ ከየመን ጋር በዚህ ደሴት ላይ ግጭት ውስጥ ነበረች። ይገባኛል ጥያቄዎች ነበሩ። ኤርትራ የግዛት አካል ነው ስትል ነበር። ይህንን አካባቢ ደሴት ለመቆጣጠር ኤርትራ ከፍተኛ ዋጋን ከፍላለች። ሳይሳካ ቀርቶ የመን በቁጥጥሯ ስር አውላለች ማለት ነው። አሁን ላይ የተባበሩት አረብ ኤሚሬትና እስራኤል ከኤርትራ የ40 ኪሎ ሜትር ርቀት ብቻ ባለው አካባቢ ላይ ነው የጦር ቤዛቸውን እየገነቡ የሚገኙት። ይህንንም ተከትሎ ኢትዮጵያና የተባበሩት አረብ ኤሚሬት ካላቸው ወዳጅነት ብቻ ሳይሆን የተባበሩት አረብ ኤሚሬት ኢትዮጵያ ወደ ቀይ ባህር እንድትገባ ካላት ጽኑ ፍላጎት የተነሳ የኢትዮጵያን የባህር ኃይል ወደዚህ አካባቢ ላይ መጥቶ እንዲሰፍር እድል ልትሰጥ ትችላለች የሚለው ስጋት ተፈጥሯል። በሽር እንደገለጸው ከሆነ በሽር በነገራችን ላይ አንቲ ኢትዮጵያ የሆኑ መልእክቶችን በማስተላለፍ የሚታወቅ ሰው ነው። በተደጋጋሚ ከኤርትራ ጎን ይሰለፋል። ኢትዮጵያ ወደ ቀይ ባህር እንድትጠጋ ከማይፈልጉ የፖለቲካ አናሊሲስ ሚሊታሪ አናሊሲስ ከሚሰጡ ሰዎች መካከል አንዱ በሽር ነው። በሽር ሶማሊያዊ ነው። ኢትዮጵያና ራስ ገዟ ሶማሊላንድ የፈረሙትን የጋራ ስምምነት የተቃወመም ነው። ኢትዮጵያ ወደ ቀይ ባህር እንዳትጠጋ ከፍተኛ ፍላጎት ያለው ሰው። ታዲያ በሱ አንደበት ኢትዮጵያ ከተባበሩት አረብ ኤሚሬት ጋር ባላት ግንኙነት የተነሳ ወደ ደሴት ተጠግታ የጦር ኃይሏን የምታሰፈር ከሆነ ብቻ ሳይሆን የተባበሩት አረብ ኤሚሬት ለኢትዮጵያ ልትውልላት የምትችለው ትልቅ ውለታ ነው የሚለው። ወደዚህ አካባቢ ላይ መጥታ ኢትዮጵያ የጦር ቤዛን የምታሰፍር ከሆነ እውነት ለመናገር ከዛ ደሴት ላይ በመሆን በኤርትራ 40 ኪሎ ሜትር ርቀት ላይ ነው የሚገኘው። ኢትዮጵያ ድሮንን በመጠቀም ብቻ በኤርትራ ላይ ጥቃት የመፈጸም እድሏ ሰፊ እንደሆነ ነው የሚገልጸው። ይህንንም የሚያሳየው ደግሞ የተባበሩት አረብ ኤሚሬት አሁን ፖርት ሱዳን ላይ ከዛ አካባቢ ላይ የተፈጸመ ጥቃት አለ። የሳተላይት መረጃዎች እንደሚያሳዩት ከሆነ ብሎ በሽር እንደገለጸው ከሆነ የተባበሩት አረብ ኤሚሬት ፖርት ሱዳን ላይ መነሻውን ከዛ አድርጎ ከሐሰን ደሴት አድርጎ ፖርት ሱዳን ላይ ጥቃት ተፈጽሟል። ይሄ ማለት ከኤርትራ 40 ኪሎ ሜትር ርቀት ላይ በሚገኘው ደሴት ላይ ኢትዮጵያ የባህር ኃይሏን ታሰፍራለች ማለት በኢትዮጵያና በኤርትራ መካከል ግጭት ከተፈጠረና
ሁለቱ ሀገራት ወደ ለየለት ጦርነት የሚገቡ ከሆነ ኢትዮጵያ በቅርብ ርቀት ሆና ጥቃት ልትፈጸምበት የምትችለው ስትራቴጂካዊ ቦታ ጭምር ሊሆን እንደሚችል ነው የተገለጸው። ከዛ በተጨማሪ በዚህ አካባቢ ላይ ጦር ቤዟን እየገነባች ያለችው እስራኤል ከኢትዮጵያ ጋር ካላት ወዳጅነት በተጨማሪ በቀይ ባህር ላይ የሚንቀሳቀሱ የእስራኤል መርከቦችን ኢላማ ውስጥ አስገብቶ ጥቃት እየፈጸመ የሚገኘው የሁቲ ቡድንና ሌሎች ቀይ ባህር ላይ አመጽን የሚያንቀሳቅሱ የቀይ ባህር ቀጠናን የሚያተራምሱ የሽብር ቡድኖችን ለመዋጋትና እነዚህን ኃይሎች ልካቸውን ለማስገባት አሜሪካም እስራኤልም at the same time ኢትዮጵያ is important in this place ብለው ወስነዋል። ወይም ደግሞ ኢትዮጵያ ወደ ቀይ ባህር የምትገባበት ዋነኛ ምክንያት ከሚኖረው ንግድ የባህር በር አግኝታ መተንፈስ ስላለባት የገቢ ወጪ ንግድ እንቅስቃሴ በተጨማሪ በቀይ ባህር ላይ የሚንቀሳቀሰውን የሽብር ቡድን ልኩን ልታስገባ የምትችል ሀገር ኢትዮጵያ ስለሆነች ነች። እስራኤል ለኢትዮጵያ ልዩ ድጋፍ በመስጠት ኢትዮጵያ ወደ ቀይ ባህር እንድትገባ የሚያደርግ ዋጋ መክፈል ቢኖርባት እንኳን ዋጋ ከፍላ ኢትዮጵያ ወደ ቀይ ባህር የምታስገባበት ምክንያት ኢትዮጵያ እነዚህን የሽብር ቡድኖች ያለምንም ማንገራገር ከነዚህ አካላት ጋር ሊሰራ የሚችል ውስጣዊ ኃይል አለኝ ብላ ሳትጠራጠር ወጥ በሆነ አቋም እርምጃ ልትወስድ ትችላለች። ኤርትራን እናያት። ኤርትራ የየመን ሁቲን ጨምሮ ከእስራኤል ጋር ግጭት ውስጥ ያሉ ኃይሎችን ሁሉ ትደግፋለች። ስለዚህ በቀይ ባህር ቀጠና ላይ የሚፈጠረው ሁከት በስተጀርባ ኤርትራ እጇ ይኖራል። ኤርትራ ላይ ሙሉ እምነት የላቸውም። እነ ግብፅን እነ ጅቡቲን እነ ሶማሊያን ሙሉ እምነት የላቸውም። ኢትዮጵያ ግን በውስጥ ኃይሏ የትኛውንም የሽብር እንቅስቃሴ የሚደግፍ ኃይል የሌላት ሀገር በመሆኗ በቁራጥነት ቀይ ባህር ላይ የሚንቀሳቀሱ የሽብር ቡድኖች ላይ ሁሉ እርምጃ መውሰድ ትችላለች። ስለዚህ እስራኤል ኢትዮጵያ በዚህ ደሴት ላይ በመምጣት የዚህ ደሴት አካል ሆና እንድትንቀሳቀስ ከፍተኛ ፍላጎት ስላላት ኤርትራና የተባበሩት አረብ ኤምሬት ለኢትዮጵያ እድሉን ሰጥተዋት ኢትዮጵያ በዚህ ደሴት ላይ ልትንቀሳቀስ ትችላለች የሚለው ስጋት ኤርትራ ጋር እንደ ደውል ያቃጨለ ነው። ኤርትራ ጋር ካቃጨለ አስመራ ላይ ትኩሳቱ ከተሰማ ካይሮ ይቀጥላል። ይህ የሚሆነው የቀይ ባህርን ደህንነት እናስጠብቃለን ብለው ግብፅና ኤርትራ ከሳውዲ ጋር ሌሎች ሀገራት ተፈራርመው አንድ ወር ባልሞላቸው ጊዜ ውስጥ የተባበሩት አረብ ኤምሬትና እስራኤል ደግሞ ከኤርትራ በ40 ኪሎ ሜትር ርቀት ላይ በምትገኝ ስትራቴጂክ ደሴት ላይ የጦር ቤዛቸውን በመገንባት ጭምር ኢትዮጵያን ወደዛ ላይ ያስጠጓትና ኢትዮጵያ ጦሯን በዛ አካባቢ ልታሰፍር ትችላለች የሚለው ለኤርትራ ስጋት ነው። የባህር በር ሳይኖራት ጠንካራ የባህር ኃይል ያቋቋመችው ሀገር ኢትዮጵያ የባህር በር ሲኖራት ወደ ቀይ ባህር ዳግም ስትመለስ ደግሞ አይደለም በምስራቅ አፍሪካ እንደ ኤርትራ ያለ ለረጅም ዘመናት የተዳከመ የባህር ኃይል ያለው አገር ይቅርና በዓለም አቀፍ ደረጃ ጠንካራ የባህር ኃይል ከመሰረቱ ሀገራት ጋር መወዳደር የምትችልበትን አቅም ባጭር ጊዜ ውስጥ ቢልድ ማድረግ የምትችል ሀገር ነች። ያን ተስፋዋን ስላዩ የተባበሩት አረብ ኤምሬት መንበል እስራኤል ምንበል በዚህ ስትራቴጂክ ደሴት ላይ ኢትዮጵያን እድል ሰጥተዋት ኤርትራ ላይ አስፈላጊውን ኦፕሬሽን እንድትፈጽም ያደርጓታል። እውነታው ይሄ ነው። ኤርትራ ከየመን ጋር ዋጋ የከፈለችበት ከየመን ጋር የተሟገተችበት ከየመን ጋር ወገቧን ይዛ ሀብቴ ነው ንብረቴ ነው ብላ የተከራከረችበትን የሃኒስ ደሴትን የተባበሩት አረብ ኤምሬትና እስራኤል የጦር ቤዝ ገንብተውበት ኢትዮጵያ እንደ ልቧ የምትቦርቅበት ጊዜ ቅርብ መሆኑን ተከትሎ ኤርትራ ስጋት ውስጥ ወድቃለች። የኤርትራ መንግስት ባለስልጣናት እነሱ በዚህ ጋር አሰብ ወደብ ላይ ትኩረታቸውን አድርገው ሲንቀሳቀሱ ኢትዮጵያ በኤርትራ 40 ኪሎ ሜትር ድንበር ርቀት ላይ ሊያውም ከተባበሩት አረብ ኤምሬትና ከእስራኤል ጋር የጦር ቤዝን መጋራት ከቻለች ሌላው ገለባ ነው። በቃ ይሄን ነው ማለት የምችለው እኔ ማለት የምችለው ይሄን ነው።
ሙሉን ሀተታ የበሽር ሀሽ ጋር ገብታችሁ አንብቡት። ሶስተኛው አጀንዳችን IL 76TD የተባለ ካርጎ አውሮፕላን መነሻውን የተባበሩት አረብ ኤሚሬት አድርጎ መዳረሻውን ደግሞ የሐረር ሜዳ ላይ አድርጓል። ይህ እንቅስቃሴ ታዲያ ለኤርትራ መንግስት ባለስልጣናት ብቻ ሳይሆን ከኢትዮጵያ ጋር ግጭት ውስጥ ለመግባት እያኮበኮቡ የሚገኙ የተለያዩ ውጭ ኃይሎችን ጨምሮ ከኤርትራ ጋር በመጣመር የኢትዮጵያን የውስጥ ሰላም ለማወክ የሚንቀሳቀሱ ኃይላትን ጭምር ያስደነገጠ ነው። በነገራችን ላይ ይህን አጀንዳ ያነሳውበት ዋነኛ ምክንያት ከኦክቶበር ግማሽ ጀምሮ በኤርትራ በኩል የተለያዩ እንቅስቃሴዎች እየተደረጉ ነው የሚገኙት። አፍሪመንስት የተባለው ዓለም አቀፍ የጭነት አውሮፕላኖች እንዲሁ ደግሞ የጦር መሳሪያ የሚጭኑ አውሮፕላኖች እንቅስቃሴን የሚቆጣጠረው ተቋም በኤርትራ ላይ የተለያዩ የአየር እንቅስቃሴዎች እየተደረጉ መሆናቸውን የሚገልጹ መረጃዎችን ያወጣል። ቁጥራቸውንና እነዚህ የተንቀሳቀሱ እንትኖችን እንዳላዛባችሁ እንዳልሰት ያነበብኩ ልንገራችሁ። ኦክቶበር ላይ የመጀመሪያው ቦይንግ 747-281F በአሜሪካ መንግስት ማዕቀብ የተጣለበትና በፋር ኤር ቀሽም በሚባለው ኃይል አማካኝነት የሚንቀሳቀስ ነው። መነሻውን ቴህራን ያደርገው የኢራን ዋና ከተማ አድርጎ ከቴህራን ተነስቶ ምጽዋ ወደብ ላይ አርፏል። ታዲያ የአውሮፕላን በውስጡ ሊይዝ የሚችለው ነገር ተብሎ የሚገመቱት የጦር መሳሪያዎች አደገኛ የጦር መሳሪያዎች እንደሆኑ የተለያዩ አስተያየት ሰጪዎች ገልጸዋል። ይህ የሆነበት ወቅት ላይ ደግሞ በኢትዮጵያና በኤርትራ መካከል ውጥረቱ በተባባሰበት ወቅት ነው። ከውጥረትም በተጨማሪ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ ካይሮ ሄደው ጉብኝት አድርገው በነበረበት ወቅት ላይ በነበሩ እንቅስቃሴዎች አማካኝነት የተፈጠረ ነው ይህ ጉዳይ። ታዲያ የዚህ አሜሪካ ማዕቀብ የጣለችበት የቦይንግ አውሮፕላንን ወደ ኤርትራ ማስገባታቸውን ተከትሎም አሜሪካ በዚህ ጉዳይ ላይ እርምጃ ልትወስድ ትችላለች ተብሎ እየተጠበቀ ይገኛል። በተደጋጋሚ ኤርትራ ከአሜሪካ ማዕቀብ ይጣልባቸው አሜሪካ የምትቃወማቸውን ነገሮች አሜሪካ የከለከለቻቸውን ነገሮች በመጣስ ነው የሚታወቁት። ይጥሳሉ፣ በቃ ይጥሳሉ። ማን አለው ማን ጎበዝ ማን በርቱ እንደሚላቸው ነው ግራ የሚገባኝ። በቃ ይጥሳሉ። ይሄንን ጥሰው ቦይንግ 747-281F የተባለው አውሮፕላን ምጽዋ አየር መንገድ ላይ አርፏል። ቀጠሉ። IL 62M የተባለ ካርጎ አውሮፕላን ከኢራን ዋና ከተማ ተነስቶ ምጽዋ ገባ። ምጽዋ ወደብ ሲገባ አፍሪመንስት ይህ ካርጎ አውሮፕላን መንቀሳቀሱን እንጂ በውስጡ ምን እንደያዘ አልገለጸም። ነገር ግን የተለያዩ የሚሊተሪ ምንጮች እየገለጹት እንደሆነ የኢራን አደገኛ የተባሉ ድሮኖችን ጭምር እንደጫነ ነው አስተያየታቸውን የሰጡት። ታዲያ በኤርትራ የተለያዩ የጭነት አውሮፕላኖች እንቅስቃሴያቸው እየተጠናከረ መጥቷል። ባለፉት 1 ወርና 2 ወር ደግሞ እየተባባሰ ነው የመጣው። ይሄ እነዚህ ዝግጅቶች እየተደረጉ ባሉበት በዚህ ወቅት ላይ ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ ለ5 ቀናት ሽርሽር በሚል ሰበብ ተሄዶ በኢትዮጵያ ላይ በጋራ ቁጭ ብለው ሲመክሩ፣ ቀይ ባህር ላይ ትብብር ብለው ሲመክሩ፣ በሱዳን ውስጥ ጉዳይ ላይ ትብብር ብለው ሲመክሩ፣ የኢትዮጵያን የውስጥ ኃይሎች በመጠቀም ኢትዮጵያ ማበጣበጥ በማለት ሲመክሩ ከምጽዋ አየር ማረፊያ ላይ ጠፍቶ የነበረው IL 76TD ካርጎ አውሮፕላን ጨምሮ CH-114 የሚባለው ትንሽ የጦር አውሮፕላንን ጨምሮ ጠፍተው የነበሩ የጦር አውሮፕላኖች ልክ ኢሳያስ አፈወርቂ አስመራ ሲገቡ አብረው ተንቀሳቀሱ። ስለዚህ ከነዚህ የካርጎ አውሮፕላኖች ጀርባ ምን ሊኖር ይችላል ሚሊዮን አስተያየት ስናየው ግብጽ እያስታጠቀች ነው፣ ኢራን እያስታጠቀች ነው። ቅድም ሁለተኛ አጀንዳችን ላይ እስራኤል በኤርትራ 40 ኪሎ ሜትር ድንበር ላይ የጦር ቤዝ እየሰራች ነው። እስራኤል ያለ ምክንያት አልሰራችም። ኢራንና ኤርትራ ያላቸው ሁለትዮሽ ግንኙነት ለኤርትራ እና ለኢራን ይመቻቸው እንጂ ለእስራኤል ስጋት ነው። እስራኤል የወዳጇ ወዳጆች ሁሉ ወዳጆቿ ናቸው። የጠላቷ ወዳጆችም
ጠላቶቿ ናቸው። ሶ ኤርትራ ከኢራን ጋር ያላት ግንኙነት ለእስራኤል ስጋት። ስለዚህ እስራኤልና ኢራን አሁን ላይ አጣብቂኝ ውስጥ ባሉበት በዚህ ወቅት ላይ ኤርትራ ከኢራን አደገኛ ድሮኖችን እንደታጠቁ የሚገልጹ የጭነት አውሮፕላኖች ምጽዋ አየር ማረፊያ ላይ ሲያርፉ ቆይተዋል። ዜን ኖቬምበር 16 ቀን ላይ ደግሞ መነሻውን የተባበሩት አረብ ኤምሬት ያደረገ መዳረሻውን ኢትዮጵያ ሐረር ሜዳ ያደረገ አይኤል 76ቲዲ የካርጎ አውሮፕላን ኢትዮጵያ ገብቷል። ምን እንደጫነ ምን እንደታጠቀ ምንም የወጣ መረጃ የለም። ነገር ግን ይህ የካርጎ አውሮፕላን በሳተላይት ከተረጋገጠው ምስል በተጨማሪ የሳተላይት የመረጃ ተቋም ካወጣው ምስል በተጨማሪ በአካባቢው ላይ የሚኖሩ ሰዎች ድምጹን ሰምተዋል። ወጥተው ለማየት የሞከሩ ሰዎች አይተዋል። ስለዚህ የካርጎ አውሮፕላኑ ሐረር ሜዳ አርፏል። የካርጎ አውሮፕላኑ ሐረር ሜዳ ማረፉ ብቻ ሳይሆን የሚገርማችሁ ከመስከረም 2025 ጀምሮ የተባበሩት አረብ ኤምሬት ምንም አይነት የጭነት አውሮፕላን በሐረር ሜዳ ላይ እንዳታሳርፍ በትራፊክ መጨናነቅ ምክንያት ተከልክሎ ነበር። ከተባበሩት አረብ ኤምሬት ብቻ ሳይሆን ሌሎችም ወደ ኢትዮጵያ የሚገቡ የጭነት አውሮፕላኖች ሐረር ሜዳ ላይ ለሁለት ወር ያህል ተከልክሎ ነበር እንዳያሳርፉ። ምክንያቱም የትራፊክ መጨናነቅ ተፈጥሮ ስለነበረ ነው። ከዛ ከሁለት ወራት ጋፕ በኋላ ግን የመጀመሪያው የካርጎ አውሮፕላን አይኤል 76ቲዲ ሐረር ሜዳ ላይ ማረፍ ችሏል። ምን ጭኗል? ምን ታጥቋል? የተባበሩት አረብ ኤምሬት ምን እያስታጠቀች ነው የሚለው በግልጽ የተቀመጠ ነገር የለም። ግን የካርጎ አውሮፕላኑ የሳተላይት ምስሎች እንደሚያሳዩት ከሆነ ሐረር ሜዳ ላይ ገብቷል። ይህ ለኤርትራ መንግስት ባለስልጣናት ብቻ ሳይሆን ኢትዮጵያ ውስጥ ለሚንቀሳቀሱ የሻቢያ ቅጥረኞች ጭምር ምን ይሆን የጫነው ብለው እንቅልፍ ያሰጣቸው ጉዳይ ነው። የዛሬው ቆይታችን ይሄንን ይመስላል። እኔ ፍሬህይወት ዮሐንስ ነኝ። በእነዚህ በሶስት ጉዳዮች ላይ መጠነኛ የተባለ መረጃን እንደሰጣችሁ እርግጠኛ ነኝ። አብራችሁኝ ስለቆያችሁ እጅግ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ሌሎች መረጃው እንዲደርሳቸው እንድትጋብዙ ጠየቅኳችሁ። አመሰግናለሁ። መልካም ቆይታ